ከዚያ አካባቢ ከ5 ዓመት በፊት ምንም አይነት ለልጆችም ይሁን ለኛም እንዲወተን ምንዝናናበት ጨለማ የነበረ ቦታ ነው። አሁን እንግዲህ በጣም በሚያስደስት መልኩ እንደዚህ በጣም በአማረ መልኩ ተሰርቶ ያው እንደምታዩት ልጆቻችንን ይዘን በጣም ደስ በሚል መልኩ እየተዝናናን ነው። ምሽቱንም እንግዲህ ያው ይቀጥል ይሄ ነገር ለሁሉም ቦታ ይዳረስ ነው የምንለው። መኖሪያችን ያው መዝናኛችንም ሁሉ ነገራችንም እየሆነ ነው ያለው። እንግዲህ ጥሩ ስሜት አለኝ እኔ በቃ ይሄ ህይወት ትርጉም እንዲኖር የሚያደርግ ነገር ነው። በቃ ማለት ድሮ ስትኖር ምንም እንትን የለውም ገብቷል። ወተህ ቀጥታ ወደ ቤት ነው ከስራ ነው። አሁን ጧት ቀን ሙሉ ስራ ነበርኩኝ። አሁንም ወተህ ልጆችን ይዘህ እንደዚህ የምትዝናናበት የምትናፈስበት ነገር መፈጠሩ በጣም ደስ የሚል ነው። ያው የበለጠ ሞር ደህንነት እንዲሰማን በጣም ደስ እንዲለን ነው የሚያደርገው ማለት ነው። ስለዚህ ከጤና አንፃር በጣም ትልቅ ጠቀሜታ ነው ያለው። ድሮ ማንም ወክ የሚያደርግ አልነበረም፣ እንቅስቃሴ የሚያደርግ አልነበረም። ይሄ ደግሞ ተላላፊ ላልሆኑ በሽታዎች በጣም ተጋላጭ ያደርግ ነበር። ለምሳሌ ለስኳር፣ ለደም ግፊት እንዲሁም ተዛማጅ ለሆኑ በሽታዎች በጣም ተጋላጭ ይሆን ነበረ። አሁን ግን በጣም ምቹ ነው። በእግር ማንኛውም ሰው መንቀሳቀስ ይችላል። በጣም ደስ የሚል አየር እያገኘ ምንም ብርሃን ነው። በጣም ደስ ይላል። ማታ 4 ሰዓት 5 ሰዓት ብትመጣ በጣም ደስ የሚል ነው። ስለዚህ እኔ ሁሉም ሰው ይሄንን ነገር ኤክሰርሳይዝ ቢያደርግ ቢንቀሳቀስ ሞር ከጤናማ አንፃር ፋይዳው ብዙ ነው የሚሆነው። ስለዚህ በጣም ደስ ይላል። ያለው ነገር ይቀጥል ነው የምንለው። ከዚህ በፊት እዚህ አካባቢ ያው አዲስ አበባ ሲመጣ በጣም ቱቦቹ ይሸታሉ ነበር። ብዙ ቦታ ስንሄድ በቃ አፍንጫችን ነው ይዘን ምን ዞሮ ማለት ነው። አሁን ግን ኮሊደር ከመጣ በኋላ ያ ሽታም ጠፋ። ከተማችንም ፋለች። አካባቢ መዝናኛ ቦታ ምንቀመጥ ምንዝናናበት ቦታም አልነበረም። አሁን ግን ተሰርቶ በጣም ሰዎቹ ፈታ ብሎ እየተዝናኑ ነው ማለት ነው። ሌላ ሀገር ነው የመሰለችው እንጂ ሀገራችን ያው እንደተጠበቅን አይደለም። ባንዴ ነው የተለወጠ። ድሮ እንደዚህ ይለወጣል ባንዴ ይለወጣል ብሎ ታስቦ አይታወቅም። ግን ባንዴ በቃ ሀገራችን ተለውጣለች። ከዚህ በፊት ያው ለመውጣት ያስፈራ ነበር። ይህ አካባቢ እንዳለ በተለይ ጫካ ነበር፣ በግራም በቀኝም ጫካ ነበረ። አሁን በቃ በጣም ደስ ይላል። ፏ ያለ ነው። ብናመሽም ያው ጥሩ ነው፣ ምንም ያስፈራ ነገር የለውም እና በጣም ደስ ይላል። ማታ ማታ በተለይ ልጆችን ይዤ መጥቼ በዚህ ነው ወክ ማድረገው ሰፈር ይዝ ስለሆነ ማለት ነው እና በጣም ደስ ይላል። በዙ ይቀጥል ነው የምለው። አመሰግናለሁ።